እችላለሁ? መልስ የማያስፈልገው ከሆነሽ መልስ የማያስፈልገዋል። አንተ አንዴ ሲመልሱልህ ደግሞ የመጠየቅ በሽታ አለብህ። አዎ የቆየ ነው። መድኃኒትም ያልተገኘለት በሽታ ነው። እና ለምን ትጠይቀኛለህ? ብርቱካን የት ሄደች? ብርቱካን ስለኔ ነው የምታወራው? እኔ ስለማውቃት ብርቱካን ነው ጥያቄ። በቂ እንቅልፍ አልተኛህም እንዴ? ቆሜ ነው ማድረው። ስጓዝ፣ ስባትል፣ ሲሽከረከር ቀላሉን ያርግልህ። አሜን። እና ብርቱካን የት ከተሻት ነው እቺ ዝርክርክ ሴት ያመጣሻት? ዝርክርክ? አዎ ዝርክርክ። ላለባበሷ ማትጨነቅ እንደ ሴት ጸጉሯን እንኳን ማታበጥር። በቃ ቴዲ አንቺ እንዲህ አልነበርሽ። የኔ እህት ብርቱካን ግን ንግግሯና ጨዋታዋ ግቢውን የሚሞላ ነበረች። አባቴ ተናግሮሽ ነው አይደል? አሎ አቤት አቤት። አዎ ነኝ እከፍላለሁ አልኩ እኮ አልከፍልም አላልኩ እኔ የተበደርኩትን እኮ። ወይ የእናንተ ባንክ ደግሞ እንደው ችግር አለበት። ምን አለ ትንሽ ወራት ብትሰጡኝ። አልከፍልም እኮ አላልኩም አደራ ቤቴን ለሐራጅ እንዳታወጡብኝ። ትንሽ ወራት ብቻ ታገሱኝ፣ ከፍዬ ጨርሳለሁ። እከፍላለሁ። ትንሽ ጊዜ ብቻ ስጡኝ። እኔ ግድ የለም እከፍላለሁ። ምን አለ እንዲያው ትንሽ ጊዜ ብትሰጡኝ። እሺ ወዴት ነው? ነግሬህ የለ አጎቴ፣ ስልጠና ማለቴ ትምህርት ጀምሬያለሁ። ይሄ ጭወቱ? ኧረ አይደለም አጎቴ፣ ቲያትር ያልኩህ እኮ አጎቴ። አይ እንግዲህ አርፈሽ ተቀመጭ። አንቺ ልጅ ምን አርፍ ያልቀመጣሽ? እኔ እኮ ደልቶኝ አይደለም እዚህ ከተማ ያመጣሁሽ። ለምኑ ይሻላል ብዬ ነው። ምን አለ አርፈሽ ተቀመጭ አጎቴ። ቲያትር እኮ። አይ እንግዲህ አርፈሽ ተቀመጭ። ወዲያ የምትይው ነገር እንትን አትለኝ። ጭንቀት አለባት ነው ያለች። አርፈሽ ተቀመጭ እማዬ። አዎ እማዬ። ምን ነው አመመሽ እንዴ? ቁጭ አላመመኝም። እኔ እኮ ልጄ ይኸውልሽ ለአንቺ ልጅ እንደዚህ በቴሌቪዥን የምታያቸው ድራማ የሚሰሩት እንደ ቀላል አይመስልሽ። ለአንቺ አይነት ሰው አይሆንም። እኔ ምን አይነት ሰው ነኝ አጎቴ? አንቺማ ተይ ግድ የለሽም፣ አይሆንሽም። ጊዜሽን አታጥፊ። በዛ ላይ ደግሞ አንቺ ሴት ነሽ። አርፈሽ ተቀመጪ። እና ይኸውልህ ራሴን ራሴ ውስጥ ደብቄያታለሁ። አትስሚ ብርቴ። እኔ ለሀገሬም ለራሴም ማልጥቅም ሶኝ የቀረሁት በሱ ምክንያት ነው። የምፈልገውን ከልክሎ የሚፈልገውን እንደሆን ስላስገደደኝ ነው። እኔ ምርጫ የለኝም። አለሽ ተዋናይ የመሆን ህልም እንዳለሽ አውቃለሁ። ትችያለሽ። ተወኝ፣ አልችልም። ትችያለሽ። እንደውም ተዘጋጂ፣ እንደጨረሽ እንሄዳለን። የት? የቲያትር ትምህርት ቤት ማቆም መምህር አለ። ቋሚ ትንግርት መፍጠር ቢያምረው እግዜሩ ከመሬት እፍኛ አፈር ዘገነና እፍ ብሎ ሰው ሁን አለው። የምርምር እንቆቅልሽ ቋሚ ትንግርት መፍጠር ቢያምረው እግዜሩ ከመሬት እፍኛ አፈር ዘገነና እፍ ብሎ ሰው ሁን አለው። የምርምር እንቆቅልሽ ቋሚ ትንግርት መፍጠር ቢያምረው እግዜሩ መማር ያስከብራል ሀገርን ያኮራል። መማር ያስከብራል ሀገርን ያኮራል። መማር ያስከብራል ሀገርን ያኮራል።
መማር ያስከብራል ሀገርን ያኮራል ጥበብን እንማር እንማር እንመራመር እንማር እንማር እንመራመር መማር ያስከብራል ሀገርን ያኮራል መማር ያስከብራል ሀገርን ያኮራል ጥበብን እውቀትን እንማር እንማር እንመራመር እንማር እንማር እንመራመር እንማር እንማር እንመራመር እንማር እንማር እንመራመር ሄሎ ሞገሴ እንዴት ነው ብሩን አገኘህልኝ ወይ? ኧረ እባክህ ቤቴን በሐራጅ ሊሸጡብኝ ነው። እንዴት አበዳሪ ይጠፋል? ግድ የለህም ፈልግልኝ፣ ወሮታህን አልረሳም። እሺ ቻው። እድሜ ላንተ አባዬ። ምን ይላል ይሄ ነገርዬው? አንተም ያው ነው። እድሜ ላንተ። ብርቱካን ምን እሷ ይሄንን ወረቀት እያነበበች ጭራሽ ጭንቀት ውስጥ እኮ ገብታለች። አሁን ይሄ ሞገሴ እንደው ብሩን አያገኘውም ብለህ አዎ በሴትነቴ አትግፉኝ፣ ይልቅስ ደግፉኝ። ወንድ እያላችሁ ጀግንነቴ በወንድነት አስቀይሩብኝ። እሷ አትችልም እያላችሁ ከዙፋኔ አታውርዱኝ። መቻል ማለት ከቶ እንዴት ነው? 9 ወር ነው ያረገዝኩኝ። መቻል ማለት ምን ማለት ነው? አጥብቼን ያሳደግኩኝ። መቻል ማለት ምን ማለት ነው? የገባችሁ እስኪ ያስረዱኝ። አዎ በሴትነቴ አትግፉኝ። አዎ በሴትነቴ አትግፉኝ፣ ይልቅስ ደግፉኝ። ወንድ እያላችሁ ጀግንነቴን በወንድነት አትቀይሩብኝ። እሷ አትችልም እያላችሁ አጥብቼን ያሳደግኩኝ። መቻል ምን ማለት ነው? የገባችሁ እስኪ ያስረዱኝ። መቻል ከቶ እንዴት ነው? አጥብቼን ያሳደግኩኝ። መቻል ምን ማለት ነው? የገባችሁ እስኪ ያስረዱኝ። መቻል ምን ማለት ነው? አጥብቼን ያሳደግኩኝ። መቻል ምን ማለት ነው? 9 ወር ነው ያረገዝኩኝ። መቻል ምን ማለት ነው? አጥብቼን ያሳደግኩኝ። አዎ ሴት ነኝ፣ ለወንዱ እናት፣ እህት፣ ሚስት ሆንኩኝ። በሴትነቴ አትግፉኝ፣ ይልቅስ ደግፉኝ። አዎ ሴት ነኝ፣ ለወንዱ እናት፣ እህት፣ ሚስት ሆንኩኝ። በሴትነቴ አትግፉኝ፣ ይልቅስ ደግፉኝ። ወንድ እያላችሁ ጀግንነቴን በወንድነት አትቀይሩብኝ። እሷ አትችልም እያላችሁ ከዙፋኔ አታውርዱኝ። መቻል ከቶ ምንድን ነው? 9 ወር ነው ያረገዝኩኝ። መቻል ምን ማለት ነው? አጥብቼን ያሳደግኩኝ። መቻል ምን ማለት ነው? የገባችሁ እስኪ ያስረዱኝ። ያቀረብሽው ማለት በጣም መልእክቱን በጣም አሪፍ ማለት ነው። ስለዚህ አመሰግናለሁ። የምላችሁ የከተማው ባህልና ቱሪዝም ቢሮ ባዘጋጀው የሞኖሎግ ውድድር ላይ ለምን አናሳትፋት? አንድ ሳምንት አላት። ጠንካራ ስራ መስራት ትችላለች። ስምሽን እኛ እናስተላልፋለን።
ጠንካራ ስራ መስራት አለብሽ አይደለም እንዴ? የራሳቸው ጉዳይ የፈለጉትን ያምጡ። ምንድነው የትቪ ያው አለ ምንድነው እንዴ? ሪሞት ፈልጊ። ምን ሆነሃል? ምን ሆነሃል? ምን ሆነሃል? ብርቱካን 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 ምን ሆነች? ማናት ብርቱካን? ፕሮግራማችን አስደናቂ ችሎታ ይዛ ወደ መድረክ ብቅ ካለችው በከተማ ውስጥ በተደረገ የሞኖሎግ ውድድር አሸናፊ የሆነችው ከብርቱካን ካሴ ጋር ቆይታ እናደርጋለን። እሺ፣ የውድድሩ አሸናፊ ሆነሽ የገንዘብና የዲፕሎማ ተሸላሚ ሆነሻል። አዎ፣ ለእኔ ግን ትልቁ ሽልማቴ መቻሌ ማረጋገጥ ነው። አየህ፣ በየቤቱ በተለያዩ ሙያ ዘርፎች ላይ የተሰማሩ አትችሉም ተብለው ቤት የተቀመጡ ብዙ ሰዎች አሉ። እንማር ሲሉ መማር አትችሉም፣ እንነግር ሲሉ አይሳካላችሁም እያልን የጎዳናቸው ብዙ ሰዎች አሉ። እኔም አንዷ ነበርኩ። እንዳንተ ማለት ነው አባዬ። አዎ፣ የትም አደርሽም ብያት ነበር። የውድድሩ አሸናፊ ሆነሽ የገንዘብና የዲፕሎማ ተሸላሚ ሆነሻል። ባገኘሽው ገንዘብ ምን አለ? ገንዘብ ለቤተሰቦች የሚያስፈልጋቸውን ነገር ለማድረግ ወስኛለሁ። ለማን አለች? ለቤተሰቦቼ። ሰየኔ ልጅ ወይ መጣሽ ልጅ። ይቅር በይ። አትችይም ብዬ አሳንሼሽ ነበር፣ እንቅፋት ሆኜብሽ ነበር። ይቅር በይ። አጎቴ፣ እኔን ሳይሆን ልጅን ይቅርታ ጠይቅ። በንግድ ዓለም እንዳይሰማራ አንተን አይሆንም ብለህ ታዩ። እሱን ነገር ታዩ። አንተም ይቅር በለኝ ልጄ፣ ይቅር በለኝ። አሳንሼ አትችሉም ብዬ ወደ ኋላ አስቀርቻችሁ ነበር። አሁን ግን ይኸው ችለሽ አሳየሽ።